ከሷ ነው ምን አገባኝ ታዲያ ስለሱ እኔ ምን አገባኝ ስለሱ ምን አገባኝ ምንም አያገባኝ ትራቅ አለ ከህይወቱ ራኩለት እህቱን ተውኩለት እኔ ለምንድን ነው ማይተወኝ እኮ እንደተኩና ቃለን እና ታዲያ እሺ ለምን ወደ ነው ታመጣለህ ለምን በቃ ለሰማ ማልቀስ ምናምን እኮ መፍትሄ ነው ተረጋጋና ያለው ነገር እኛ ያረጋኝ ነገር እኛ እኮ ምናምን ስለመጣ ይሄ ትልቅ ነገር ነው የትልቅ ሰው ተግባር ነው ለምንድን ነው ግን ይርሚ ድጋሚ እንዳስታውስና እንድናገር መታለ እሱ ድርጊት ከእንዴ ምንድን ነው የምፈልገው ከቴራ ቃልከኝ ራኩላር አሁን ራኩላር ሰላም የታሜ ፋሚሊዎች እንዴት ናችሁ እኛለን እግዚአብሔር ይመስገን እንዴት ናችሁ ዛሬ ተገናኘ ነው በጣም ታሜ እየተጨቆነ ነው ያለው በዚህ ሰዓት ጽዩም ጋር ያለው ነገር በጣም የሚያሳዝንና የሚያስከፋ ነገር ነውና ይሄ ነገር ወደ ሌላ ነገር እንዳይቀጥል ይሄ ነገር ወደ ሌላ ቦታ እንዳይደርስ ነው ዛሬ የመጣ ነው እነሱንም አስቸግሬያቸው የታሜ በጣም የቅርብ ጓደኞቹ ናቸው እና አብሮ አደግ ናቸውና ዛሬ ይሄ ነገር ከነሱ ጋር ሆኜ በፈታው ይሄ ነገር ቢስተካከል ከዚህ በላይ የሚቀጥል ነገር እንዳይኖር ማለት ነው የከፋ ነገር እንዳይመጣ ነገር ከነጎዲያ ሁለቱ መታረቅ አለባቸው ወርቅ ደግሞ የፈጣሪ ነው የበደልን ሰው ይቀርባል ነው የሚለውና ዋናው እኛው ሐሳባችን ሁለታቸውም አገናኝተን ያለው ነገር በርቅ ማልቅ አለበት ምክንያቱም አሁን የጾም ያልቋል ነገ በዓል ነው ሁሉም ሰው በይቅር ባይነት አለ ሁሉ ነገር ይፈጠራል ማንኛውም ሰው ደግሞ መውደድ ማፍቀር ወፍቱ ነው ስለዚህ ያ ደግሞ ያለው ነገር ሁለታቸው ቁጭ አድርገን እናወራቸዋለን ግልጽ በግልጽ ያለው ነገር የሷን ሁኔታ ለማስተካከል ሁለታቸው ቁጭ አድርገን እናወራቸዋለን እና እሱ ያለው ነገር ይሄ ነው ልክ ነው እንግዲህ እሱም ጓደኛዬም ብሎታል በርግጥ አሁን ላይ ያሉበት ስቴጅ በጣም ይከብዳል እውነት እኔ ምን እንደምልሽ አላቅም በርግጥ ሽማግሌ ትልቅ ሰው ነው ከኛ ጓደኝነት እንጂ ለሽምግልና ባይሆንም የጓደኝነት ያለን ስሜት ሄደን ገልጠንላቸው በርቅ እንዲኖሩ በሰላም እንዲኖሩ ተከባብረው እንዲኖሩ ከነሱኛ ብዙ ምንማራቸው ነገሮች አሉ እሷም ከሩቅ ሀገር መጣለት ከዛ አሁን ደግሞ እንዲ ያለ መግባባት ነገር ሲፈጠር ደግሞ በመሃል እንዴት እንዳናደረኝ ከምሬን ነው ምልሽ ከኛ የሚከብድ ከሆነ ትልልቅ ሰዎች አባቶቻችን ምናምን አሉ ከኛ ይበለጡ የሚያውቁ የተማሩ አሉ እነሱን እናደርጋለን በሚለው አሁን ግን በእኛ ሄደን ከአቅማችን በላይ ሲሆን መናገር እንችላለን አሁን ግን ሁለቱን ያለን አማራጭ ሁለቱን እኔ ታሜ በኔ በኩል ኖርማል ነው እኔ በጣም ስለምንግባባ ሚስጥሩ ለኔ ሚስጥሬ ነው በቃ እንዲ ይሆናል ወንድም እህት ወንድም ሲሆን እንዴት ነው ቤት ላይ እንደዛ ሆነን ያደግን ልጆች ነን ሲመጡ ቀጥታ ምናናገራቸው ማስማማት ብቻ ነው ቤተሰቦችም ለምን እኛ ብቁ ነን እኛ በቂ ነን ብለን ነው ምናስበው ከቤተሰቦቻችን ጋር ተጨምረን ብዙ ምናወራቸው ነገሮች ይኖራሉ ጓደኛዬም አለ እሱም የሚያቃቸው አጎቱ አለ አጎቱ ታቋለ ከሱ ጋር ይግባባሉ የሱ አጎቱን ራሱ እሱ ያናገራል በቀላሉ ትንሽ አሁን ይማናገራል ያለው ነገር ዋና አሁን እሱ ወደ ግም ያልሄደበት ሁኔታ ያ ነው በቃ ቆይ እስቲ ትንሽ ሰዓት ያለው ነገር እንየው ጓደኛው ስትሆን ደግሞ ማተው ያው አላ ተፋም መሰረት በምን በሆነ ጉዳይ ብቻ ቁጭ ብለ አንዳንድ ጉዳይ ታወራለህ ይሄ ደግሞ የፍቅር ጉዳይ ምናምን ስለሆነ ብዙ መንገድ እንዳይሄድም ይገድባል ግን በተቻለ አቅም እኛ አቅርበናቸው ሁለታቸው ምን ችግሩ ምን እንደሆነ በጣም ማስተካከል ያለበት ነገር ያኛውም ወንድሟም ምን እንደሆነ የጎደለው ነገር ያንዳንዱ ነገር ቁጭ አድርገን በተቻለ አቅም እናስታርቃለን ምክንያቱም ፍቅር በጣም ትልቅ ነገር ነው ብዙ ነገር የሚያመጣ ስለሆነ ዋጋ ያስከፍላል ዋጋውን ከፍል ምንም ብለን ብቻ እናስታርቃቸዋለን ቤተሰቡ ብቻ ፈጣሪ ይርዳን ፈጣሪ ካለን አስታርቀናቸው እንገላለን እስኪ ፈጣሪ ይርዳን ንግግሬ ሳልጨርስ አቋም እንዴት ነህ ሰላም አለን ቆይታ አለን ደህና ነን እግዚአብሔር ይመስገን እየበረታን ነው እንዴት ነህ ጀምራችኋል መሰለኝ እየጠበቅን ነበር ሰላም ናችሁ ሰላም እንዴት ናችሁ እውነት ለማውራት በጣም ከብዶኛል ቀና ብዬ መራስ እነሱ ማያት አልቻልኩም ይገርማችኋል እኔ እናንተን ትናንት ደውዬ ወይም ቢኒያም ቅድሚያ የደወልኩት አንተ ጋር ነው ደውዬ ስነግራችሁ ያው የኔም ጓደኛዬ ነው የሱም ጓደኛው ነው በጣም ነው እዛን ጊዜ የተናደድክብኝ አልተቀበልከኝም ሁላ
ያው የራስ ጣት ሸተተ ብለው ቆርጦ አይጥሉም ማለት እንደዛ ብላችሁ ነው እሺ ያላችሁኝ እንጂ ነገሩ ከባድ እንደሆነ ይገባኛል። እኔም ገብቶኛል። በሰዓቱ ደግሞ ሆይ ሆይ አይጠፋም፣ ከጀርባ የሆነ ሆይ ሆይ ይኖራል። እኔም ዝም ብዬ አይደለም ይህንን ድርጊት ያደረኩት፣ ግን ካደረኩት በኋላ በጣም ጸጽቶኛል። በጣም በቃ አፍሬያለሁ በድርጊቴ። በጥቅሉ እኔ የትናንትናው ሌሊት ቤታችን ላይ ሲኦል ነበር። በእውነት ትንሹ ሲኦል ማለት ይቻላል። ሲስቴሬ እንደመጣች በጣም ያላለችኝ ነገር የለም። እሱን ሄደ እግሩ ላይ ወድቀ ይቅርታ ካልጠየቅኩ እኔ ወይ ራሴን አጠፋለሁ ወይ ተመልሼ ወደ ስደት ሄዳለሁ ብላ ነው። በጣም እስካሁን ራሱ በቃ ምግብ አልበላም አልጠጣም ብላ ነው ተሰቃይታለች። እኔም እየተሰቃየሁኝ ነው። እናንተ ማስቸገሬ ስራችሁን አስፈትቻችሁ ይህንን ሽምግልና እንድትጨርሱልኝ ያስገደድኩኝ ማለት ነው። ከዚህ በላይ ማውራት አልችልም። በጣም አዝኛለሁ። በጣም ሀዘን ውስጥ ነኝ። ፈጣሪ እርዳችሁ እንደጨርሳችሁ ያው እንደምታስደስቱን ባለሙሉ ተስፋ ነኝ። ፈጣሪ እርዳችሁ። በእውነት በጣም አዝናለሁ ስለመጣ ይሄ ትልቅ ነገር ነው። የትልቅ ሰው ተግባር ነው። ጥፋትን አምነህ እዚህ ደስ የመጣኸው ታሜንም ይቅርታ ለመጠየቅ የፈለከው በጣም አሪፍ ነገር ነው። የምር ፈጣሪ ራሱ የበደለውን ይቅር ይበሉ አይደል ብለው የሚለው ለዛ ስለሆነ ትልቅ ነገር ነው ያደረከው። በጣም ኩርቼብሃለሁ። ያለፈው አልፏል። አሁን አዲስ ብራት መከፈት አለበት። አንተና ታሜ መታረቅ አለባችሁ። ብቻ ፈጣሪ ይርዳን። እሷም እኔ ብዙ ነገር ስላወራችኝ ነው። አንተም ቅድም ካልነገርከኝ በፊት ጨማምራም የነገረችኝ እሷ ነው። ብዙ ነገር አስረድታኛለች። ከምሬ ነው ብለህ አንተ ደግሞ እንደዚህ መሽከል አልነበረብህም ለሌላ ጊዜ። እኔ አሁን እሷም በቃ የሆነ በጣም የሆነ ልቡ እኔ እንጃ ምን ብዬ እንደምነግርህ አላውቅም። በጣም የሆነ በቃ እሷ ስትነግረኝ እንባ ነው የመጣብኝ። እኔ ልነግርህ አልቻለም። ለምን በቃ እንደዚህ የወንድ ልጅ አላ እንትን የሆነ ተኩስ በቃ አዝነ ምናምን ስትነግራት በጣም ነው የመሰለኝ። እንዲህ ከሆነ ልቡ እንዲህ ከተመለሰ ልክ ነው በቃ በሚል እንደዛ ከሆነ ለሚዲያ እኔ በዚህም ራሱ ይቅር ካለኝ በእውነት ነው በጣም ችግር የለውም እኮ እኛ እንጨርሰዋለን። ለምን በሚዲያ አቅርበን እንደተቀጥታ እናስታርቀው። እኔ የሱን ኬዝ እኛ እንፈተዋለን ቀስ ብለን። ምናልባት ሌላ ነገር ይሄ በጣም አስቸጋሪ ኬዝ ካልሆነ በስተቀር ይሄ በእኛ የሚፈታ ነገር ነው። ለምን ወድቃ አረቀን ባናስብ ቀረብ አድርገን ማሰብ እንችላለን። ይሄ ነገሮች ስለምናደርግ በቻናው አቅም እሱም እርግጥ እየመጣ ነው። ቅድም ሞክር ብለሽ ነበር። ሰዓቱ እየደረሰ ስለሆነ ታሜ መምጫው ሰዓት ስለደረሰ አንተ ራቅ ብለህ ትጠብቀናለህ። ከታሜ ጋር ደግሞ እንጨርሳለን። በቃ እስኪ ፈጣሪ እርዳችሁ። በጣም ነው የሚያመሰግናችሁ። ኧረ ችግር የለውም። እሺ እና ፋሚሊዎች ታሜን እየጠበቅነው ነው። እንግዲህ ፈጣሪ እርዳን። እኛ ሁለቱ ምን በቃ ወጣት ስለሆነ ይረዱናል። አሁን ያኛውም ወጣት ነው፣ ታሜም ወጣት ነው። ሁለቱ ቁጭ አድርገን ያለው ነገር እናወራለን እና ባለው አቅም ቻልነው አቅም እናስታርቃቸዋለን። ከዛ ያልፋል ብዬ አልገመትም። ጓደኛ አይወጣም እንዳውም ታሜ ራሱ እያመጣ ነው። ታሜ ናቸው አለን። እንዴት ነህ? ደህና ነህ? ታሜ እኔ ነሽ አለን አላችሁ አለን። ዛሬ ተመችቷል። ቤት እየተኛው እንዴት አይመችም? እና ታሜ ዲና ደህና ነህ? አለን። በአንተ ቤት መተናል። እንደውም ቤተሰቦችን በዚሁ አጋጣሚ ሰላም በልልን። እውነት የኔ ቤት ነው እንዴ? ሰላም በልልን። ሰላም ጤና ይስጥልን። ውድና የተከበራችሁ የኔ ድንቅ እና ውድ ፋሚሊዎች እንዴት ናቸው? እኔ አለው እግዚአብሔር ይመስገን። በዚህ አጋጣሚ እንደውም ያልተናገርነው ነገር እሱም እንደ ሰርፕራይዝ ነበር ያሰብኩት። ካሜራማን እሷ ቀስ ብላ ደብቃ ነው የጠራችው። ለምን ሚዲያውን ቀስ ብለን እንዲህ ይሆናላ እናወራቸዋለን ስላልን እንግዲህ አጋጣሚውን ተጠቅመን ይሄው ቤቱን ካሜራውንም አገናኘ ነው። ችግር የለውም። እና ቤተሰብ እኚህ የምታዩቸው ጎረምሶች ጓደኞች ናቸው። ይሄ ቢኒ ይባላል። እሷ ያው ሁላችሁም ታውቃታላችሁ፣ ኤርሚ ናት። እሱ ደግሞ አዮባ ይባላል። ውድ ጓደኛዬ ነው።
እና ብቻ ዛሬ ሰብሰብ በማለት ደስ ይለኛል። ማለት እኔ ለበዓል እንዳውም ሰብሰብ እንላለን ምናምን ብዬ እያሰብኩ ነበር። ኧረ እንላለን። ቤተሰቦች በውስጥ መስመር የሚያወሩን አሉ። በዚህም ደስታችን የሚገልጹልን ብዙ ሰዎች አሉ። በዚህም አጋጣሚ በውስጥ መስመር አሁኑን ብለናቸዋል፣ ያወሩናል። የኔ ፋሚሊዎች ደግሞ አያሳፍሩኝም፣ አውቃለሁ፣ ያወሩናል። ትናንትና ከቡቡ ጋር አሹ ጋር ነበር እንዳጋጣሚ ሆኖ ያው እኔም ራሴን ለመርሳት እየሞከርኩ ነበረ። ቤተሰብ እንግዲህ ዛሬ ያው እኔ ባላሰበበትም እነሱ ባሰቡበት መልኩ ወደ ሶሻል ሚዲያ መጥቻለሁ። እግዚአብሔር ይመስገን። ላልመጣ ነበር ዛሬ ሌላ ቦታ ነበር። ኤርሚጧ ደውላ እንትን ምናምን ስትለኝ ከዛ ማለት ለቁም ነገር ነው ዛሬ ፈለግን እኔን እኩል አለና እና ሲሪየስ ነገር ነው ዛሬ ይዘን የመጣን። ምክንያቱም እነሱንም ራሱ ጠዋት ደውዬ ነው የጠራኋቸው፣ መገናኘት አለብን ብዬ የጠራኋቸው፣ እነሱን ጠዋት ነው የጠራኋቸውና ሲሪየስ ነገር ነው ዛሬ ያዝነው ታሚ እና ዋናው ታሚ ምንድነው መሰለህ ሀሳቡ እኛ ሁለታችሁ ያለው ነገር ማርያምን አታስጨንቁኝ። ምንድነው ተራ እያወራችሁ እኮ ማርያምን ተጨነቁ። ምንድነው እኮ ቀስ ብለን እንዲገባህ እኮ ነው እያስረዳን ያለው። ማለት ቁም ነገር ነው ብያለሁ። ያው መረዳት ትችላለህ እንደ ከአነጋገራችን እና እኔ ደግሞ ልጨርሰው። ያው ቤተሰቦች ያውቃሉ ቀልድ አይደለም። አሁን እዛች ጋር በቤተሰብ አይዋሽም ምናምን ብለን በሚዲያ ፊት እናውራ በሚል ነው። እና ደግሞ የሚስት ማለቴ አምን አላገባውም እንዳትል አላገባውምነቱ ሳይሆን ያው ጓደኛክ እሺ ተው ሚስት አልኩኝ በቃሽ ፍቅረኛክ ወንድም ተጣልታችኋል የሚለውን ወሬም ሰምተናል እና እኔ እንደዚህ አልጠበቅኩም ነበር ግን አይ ማለት ወደፊት አይታሰብም። አሁን ወደ ቁም ነገር ስንገባ እውነት ታሜ ከዚህ በፊት የምናደርጋቸው ድርጊቶች ታውቃለህ። አንተ የምትለኝን እሰማለሁ፣ እኔ የምልህን ትሰማኛለህ። እርግጠኛ ነኝ ሁሉ ነገር እንደምናደርግ ስለምታውቅ እሺም እምቢም የምትለኝ አንተ ነህ። ጥሩ ነገርም መጥፎ ነገር ትዝ የሚልህ ነገር ከሆነ በልጅነታችን ጥሩም ይሁን መጥፎም በደንብ ማሰብ አለብህ የምትለኝን መቼም አረሳው። ጥሩን የሚሆነውና መጥፎም የሚሆነውን ይሆናል ራስህን ምን ብዬ እንደምነግርህ አላውቅም። በቃ የሆነ ሰዓት ስትመክረኝ ስንመካከር ነው ያደግነው። አዎ ለዛ ስለሆነ ታም ለምን እንደሆነ ራሱ ግራ አልገባኝም እኮ ቢኒ ንገረኛ። አንተ እሺ ተረጋጋ። አይ እኔ አሁን ወሬ እንደዚህ ይዞ ማቆየት ነው ያልቻልኩት። ዋናው ነገር ማለት ምንድነው መሰለህ እኛ በቻልነው አቅም ሁለታችሁ በቃ በተጣላችሁበት ነገር አንተና የሷ ወንድም ቁጭ አድርገን ያለውን ነገር በቃ መታረቅ እርቅ አሪፍ ነው። እርቅ አወርዳችሁ አንተን ከሷ ጋር በቃ ያለው ነገር ሰላም ፈጥረክ እንድታወሩ እንፈልጋለን። እኛ ጓደኞች ተታርቃ አንተ ደግሞ ያለበት ሁኔታ በጣም ጥሩ ስሜት ዘይት ስንት ነገር ነበር ያሰብነው፣ ስንት ድርጊቶች እናስባለን ብለን ነበር ነገርከኝ። የበደለን ይቅር በልስ እንደሚል ሁለታችሁን ለማስታረቅ ነው ዛሬ መጣ ነው። ምንድነው የምታወሩት? አዎ ሊከብድ ይችላል እናውቃለን። ከጓደኛክ ወንድም ተጣልቶ ከሚስት ሺህ ጊዜ የምትለው አይደለም። አሁን ተረጋጋ። ምን አጋብተኛል እንዴ? ከሚስት እሺ ተረጋጋ። አንተም ተረጋጋ፣ እሱም ተረጋጋ። ተረጋጋ። አይ አሁን እናንተ አሁን እኔ ገብቶኛል ከና ማለት ነው። አንተና የጽ ወንድም ጋር መታረቅ አለባችሁ። ምንድነው የምታረቀው? አውቃለሁ እኮ ብዙ ነገር እንደበደለ እናውቃለን እኮ ታሚ፣ እኔም አይቻለሁ እኮ። ግን ይሄ ነገር ከዚህ በላይ መቀጠል የለበትም። አይተሽ እንደዚህ መሆን ነበረበት። እሱም ማለት ነው የበደለን ይቅር በል ነው የሚለው። የበደለን ይቅር በል ይቅር ባሉ ነው ኖሮ ሄጄ አልከሰውም። እሱም ማለት አልከሰውም ነበር። አላስደበደውም። አታደርግም አንልም እኮ እንደምታደርገው እኮ እርግጠኛ ነኝ። አንድ ላይ እኮ ተገናኝተን ማውራት አለባችሁ። ታሚ መጀመሪያ አዳምጠን አሁን እሷም ምናምን ፈልገን አይደለም። እሷም በዚህ ጥሩ ሙድ ላይ አይደለችም። ይኸውልህ እዩ ታሚ ትሰማናለህ? እኔ እንጃ ረጅም እየተጓዝክ ነው። እኔ ላስረዳው ኤርሚ የተፈጠረው ነገር በሙሉ ታውቃለች። አይ እኔ አሁን ሌላ ነገር ምናምን እንዳላውራ ከፈለጋችሁ ምናገራችሁ ነገር በደንብ አዳምጡ። ማለት እሱ ጓደኞቼ ናቸው አይደል እናንተ። ይሄ ነገር እኔ ላይ ብቻ ሳይሆን እናንተ ላይ እንደተፈጠረ አስቡት። እሱም አይገባኝም። ቢገባሽ ኖሮ ይገባኛል። ቢገባሽ ኖሮ እዚህ እንትን ደቀነሽ እንትን አትይ። እውነትህን ነው እኮ እረዳለሁ። እኔ የሆንኩት ነገር ለእናንተ በእርግጥ እንደዚህ ተደርጓል እንደዚህ ሆኗል ብዬ ላዳወራችሁ
እችላለሁ። ግን ኤርሚ ታውቃለች የተፈጠረውን ነገር ማለት ነው። ገብቶሃል? ያ የተፈጠረው ደግሞ በአንድ ልጅ ምክንያት ነው። ጽዮን ትባላለች። በእህቱ ምክንያት ነው። በልጁ ምክንያት ነው። ገብቶሃል? አዩ ይገባናል። ሰምተኛል? አዩ እኔማ እየሰማሁ ነው ሄደ እና ኤርሚ ደግሞ ይሄን ነገር በሙሉ ታውቃለች። አሳግቶኝ ወይኔ ለምንድን ነው ግን ኤርሚ ድጋሚ እንዳስታውስና እንድናገር የምታለው? ድርጊቱን ተፈጽሟል እኮ እና አሁን ደግሞ ያለው ነገር አንተ መረዳት ያለብህ ነገር አለ። ምንድነው? እኛ እዚህ ጋር ደግሞ አንደኛ ይሄው ጾም አልቋል፣ ነገ በዓል። መጀመሪያው እያንዳንዱ ሰው የተጠፋፋ ብዙ ነገር የተበዳደለ የተሰዳደበ እያንዳንዱ ሰው ይቅር ይባባልና ወደ መጀመሪያው ነው እንጂ አሁን ከናጻታችን ወደ እንደገና ወደ ሌላኛው ማለፍ የለብንም። ያ ደግሞ ማሰብ ካለበት ከልጁ ጋር ይሄንን ነው አንተ ማሰብ ያለበት። በቃ ከልጁ ጋር ተገናኝታ ያለው ነገር ቁርጥኛ እኮ በቃ የመጣ ነው ጓደኛችን ነው። በቃ መጎዳት የለበትም። በቃ ጉዳት አንድ ነገር ጠይቃችሁ እኔ ይሄን ሰውዬ ይሄን ልጅ ነኝ ይቅር ባልለው ኖሮ እስከ ዛሬ ድረስ አልከሰውም ወይ? እንደምታደርግ እናውቃለን እኮ አንተ። እኔ እኮ ዝም ያልኩት ያለ ምክንያት አይደለም። እቺ ልጅ ለኔ ብላ ከሰው ሀገር ተሰዳ መጣች። ከሰው ሀገር ተሰዳ መጣ ዛሬ ላይ እኔ ጋር ባትሆንም እነሱ ጋር ናት አይደል? እኔ በህግ ያለበት ቦታ ድረስ ሄጄ አሳስረው ነበር። ግን እኔ ይቅርታ አድርጌለታለሁ። ለማን ስል ለሷ ስል ገብቶሻል አይደል? ኤርሚ ሴት ልጅ ነሽ ትረጅኛለሽ። የተፈጠረብኝ ነገር ደግሞ እናንተ ደግሞ ወንድ ናችሁ ትረዱኛላችሁ። ገብቶሃል አይደል? ለዛ ነው እኔ አሁን ሌላ ነገር እንዳወራ ካልፈለጋችሁ በስተቀር እመቤቴና የኔን ስሜት እንዴት መረዳት አቃታችሁ? እኔ የኔን ስሜት እንዴት መረዳት አቃታችሁ? አይደለም አንተ ነው ታምራት እዚህ ጋር አንተ ወንድ ልጅ አይደለም እንዴ? አሁን እኛ ክስ አልክበት ወይ ፍርድ ወይ ፖሊስ ጣቢያ አታውቅም አይደለም? እኛ አመለካከታችን በቃ የፍቅር የሚከፈል መስዋዕት አለ። በቃ አንተ የፍቅር ብለህ መስዋዕት ከፈልካ፣ ግን እሱ ደግሞ በቃ ይሄ ልጅ ሁለቱ አገናኝታቸው ይቅር ቢባባል የበለጠ ነው የሚለው ነው እኛ ሀሳባችን እንጂ አንተ ፖሊስ ጣቢያ አቅተው ወይ ፍርድ ቤት አቅተው አይደለም ነው ያለው ነገር። ቁጭ ብለን እናወራ በቃ በእኛ እንደ ትልቅ ሰውዬ ነው እንደ ዛሬ እንደ ትልቅ ጓደኛ አይደለም። እርቅ ለማውራት እኛ መጣ ታሚ ይገባኛል። ብዙ አይነት ስሜት እያስተናገድክ እንደሆነ ለምንድን ነው ማታወኝ? ታሚ አሁን ከኛ ጋር ነው አንተ አሁን ተረጋግተህ ነው ማለት ያለብን እንጂ አንቺ እኮ እናቴ ተሞት ከዛሬ በኋላ እንቃየማለን ከእናንተ ጋር። ለምንድን ነው ታሚ በጣም ነው የምንቃየም። ኧረ ታሚ ተረጋጋ። ከእኔ ምንድን ነው የምትፈልገው? ቆይ ለምንድን ነው ተረጋጋ። አንተ ቆይ ለምንድን ነው ከኛ ጋር ያለው ታሚ ተረጋጋ። ከእንዴ ምንድን ነው የምትፈልገው? ከቴራ ቃልከኝ ራኩላ አይደል? አሁን ራኩላ አይደል? አታከብረንም እኛ ስላጠፋብኝ አንተ ዝም በል ያንተ ብለን ነው አተረዳይ ነገር አለ። ይሄ ክብር ጉዳይ አይደለም። ለምንድን ነው ማታወኝ? ተረጋጋና ያለው ነገር እናወራ። ቆይ ስማ ከቴራ ቃልኝ ከቴራ ቃልኝ አይደል? ራኩላ አይደል? እሺ ቆይ እኛ አይደል የጠራን ታሚ ተጽቶ ነው የመጣው አንተን ለማግኘት። እኛ አይደል የጠራን ምንድን ነው የሚያገኘው? እኛ ያጠራን እኛ ጓደኛሞች ያጠራን እኛ አይደል የጠራን አንተ እኛ አይደል ያወራነው እኮ እኛ አይደል የጠራን። ምንድነው አንተ እንትን የምትለው? ተረጋጋ እየተባልክ አሁን ግስቱ እኮ እኔ አልተረዳኝም። እሺ እኔን አልተረዳኝም። ብትረዳኝ ኖሮ እንደዚህ አታረግም ነበር። አውቃለሁ ምን ነው የምታረጋጋ? ምን እኔ የሆንኩት ባለው ስማ፣ ወይኔ ጓደኛዬ እንደዚህ አትሁን አንተ። ስማ ተረጋጋ። የምር እኔ እኮ እረዳለሁ። አንተ እንደዚህ አትሁን። ይኸውልህ የገጠመን አውቃለሁ። የገጠመን እኮ እኛ እናውቃለን። ጓደኛሞች አይደለን እንዴ? ምንድነው ታነሳው? እንደማጨክን ስለማውቅ እኮ ነው እንደዚህ ያልኩህ የነገርኩህ። እንደዚህ ሰብሰብ ብለን ጓደኞችም ጠርቼ አንተ ተረጋጋ። አንተ ቆይ ራስ ጉዳይ ምን አገባኝ? አንተ አላጠፋ ምን አገባኝ? ይመለከተኛል። ልብሱ አትደረስ። ቆይ አንተ ተረጋጋ። መጀመሪያ እኮ የምትባለው ስሜታ የሆነ ምንድነው አንተ ይሄ ነገር ምትንጀንጅ እኮ ይቅር ባለኝ እኮ ሊል እኮ የመጣው አንተ ሌላ ነገር ምንድነው እንዳጠፋ ይገባኝ። እኔ ላልከስ ይርኩለት ነው። እሺ በእናትህ ዝም በል። ቆይ ሌላ ጋር ዳዳስ ያልፈለኩት ስማ፣ ቆይ እያወራሁ ነው። ስማ፣ ቆይ እያወራሁ አይደል? ስማ እኛ እኮ እያወራን ምንድነው? ወይኔ ሄዷል። ተረጋጋ። ምንድነው የምትለው? አሁን ከኔ ራቂሽ። እሺ ነግሬሻለሁ። እናቴ ትሞት እንቀያይም። ምን አለች እሷ? ምን አለች? እሱ እንዴት ሊደፍር ይችላል? እዚች ጋር እንዴት ሊመጣ ይችላል? እናንተን ተጠቅሞ ያማል። እኛ ይኸውልህ አንቺን ተጠቅሞ ነው ለሷ ቦታ እንዳለህ እናውቃለን። ይኸውልህ ያለው ነገር ከዚህ በላይ አውቃለሁ እኮ አንተ ጋር እንዲም ፈርቻለሁ። እኔ ለዛ ነው እነሱን ይዣቸው የመጣው። ታሚ አሁን እሺ አንተ ምን እየሆንክ ነው? እኛ እኮ የመጣነው እኮ ያለው ነገር ይቅር ተባባል እንጂ እኮ ወይ ተጣላ ወይ ልናጣላ ሪንግ ይዘን ነው የመጣነው እዚህ ጋር
ግዴታ ያለው ነገር እኮ በቃ ማውራት ነው እኮ። አውርተህ የማይፈታ ነገር አለ እንዴ በዚህ 21ኛው ዘመን? አለበለዚያም እንዲህ ችክ የሚያደርግ ምንድነው? ከልጁ ጋር ያለው ነገር ቁጭ ብለህ ማውራት ነው እንጂ እንዲህ እናውቃለን እኮ የደረሰበት ኬዝ እናውቃለን። መረዳት ነው ያለብህ። እውነት የምትወዳት ከሆነ እኮ አንተ ለአንተ እንድትሆን ከፈለግ ሰላም በቃ ሰላም መፍጠር ነው ያለብህ። ቀርባችሁ ጠላት ይዛችሁ እንደመጣጣ አልገባኝም ነበር። ወንድሙ አይደል ጠላት አይደለም። ይኸውልህ ታውቃለህ፣ ወንድሙ የፈለገ ነገር ይሁን ወንድሙ እስከሆነ ድረስ የምንም ጠላት የለም። እሷ ጠላት ከሆነች ጠላቱ የመጣው ከማን ዘር ነው? ከሷ ነው። ምን አገባኝ ታዲያ ስለሱ? እኔ ምን አገባኝ ስለሱ? ምን አገባኝ? ምንም ትራቅ አለ ከህይወቱ ራኩለት፣ እህቱን ተውኩለት። እኔ ለምንድን ነው ማይተወኝ እኮ? እናውቃለን። እና ታዲያ እሺ ለምን ወደ እኔ ህይወት ታመጣለህ? ለምትባለው ስማ ማልቀስ ምናምን እኮ መፍትሄ ነው። ተረጋጋና ያለው ነገር አሁን ያረገኝ ነገር እኛ እኮ ጓደኛ አይደለም ነገር አታውቅም። አንጠለጠለኝ እኮ እንደ ስጋ እኮ ነው ያንጠለጠለኝ። አንተ እኔን ጫካ ወስዶ እኮ ነው ላይ እኮ ነው ያሸነፈ። እሺ ታሜ ይኸውልህ እኛም የጓደኝነት ስሜት ታዲያ ጓደኝነት ስሜትን እንደዚህ ነው ወይ መቅደርልኝ እኮ አንደኛ ይኸውልህ እሷ ለአንተ ለማድረግ የምንጥረው ጥረት ነው እንጂ እኮ እኛ እሱንም ማሳሰር፣ መክሰስ፣ መግደልም ራሱ አያቅተንም። ታውቃለህ ይሄን ባህሪ ታውቃለህ። አንተ ነገር እኮ ሳይገባን ሳይረዳን ወይ ሳንጨነቅ ለቀርተን አይደለም። እሷ ለአንተ ለማድረግ ነው እንጂ የምንጥረው ለምን አንተና እሷ ከተስማማችሁ ሁሉም ለአንተ እንደሚሆን ነው። በቃ እርግጠኛ እሺ እንደኛ እኮ አንተ እንደዛ ካሰብክ አንተ ወግመን ለአንተ ወግመን እሱኛ መምታት ያቅተናል፣ መጣላት ያቅተናል። ከሷ እስከ መጨረሻው አትገናኙ። የሷ ህይወት ስለሚያስፈልገን ነው። ያስፈልጋል። አለበለዚያ እኮ እኛ ወንድ ልጅ ነህ። አንድ ነገር ልንገራችሁ፣ በዚች ልጅና በዚህ ልጅ ምክንያት ሁለተኛ እኔና እናንተ መገናኘት የለብንም። ገብታችኋል አይደል? ጓደኞቼ ናችሁ አውቃለሁ፣ አልከዳችሁ። ግን በዚህች ልጅና በዚህ ልጅ ምክንያት ሄርሚ ሁለተኛ ብንገናኝ መቤቴን ከህይወቴ ውስጥ እንድትርቂ ነው ማለት ነው። እኔ በሷ ምክንያት እኮ ሰላም አጣሁ። እኔ ለሷ ብዬ ተንጠልጥዬ ወንድሟ እኔን አንጠልጥሎኝ አንድ ነገር ከሷ አንድ የእንትን ስሜት ሳለ በቃ እሺ ተረጋጋሽ። ምን እንዳለችሽ አታስታውሽም ወይ? ምን እንዳለችሽ አታስታውሽ? አውቃለሁ። እና ታዲያ ሁሉን ነገር ኮንትሮል እንደዛ ታረጊ ነበር። በቃ ተረጋጋ። እሺ ገብቶኛል። ታምራት አንተ ጥያቄ ጠይቅስኝ። አሁን እኛ የመጣ ነው እኛ እኮ እየናቅከን ነው ጓደኛዎችን እኛ እኮ ጓደኛዎችን እኔ ይሄን አይነት ነገር ከዚህም በፊት አሳይቼ አውቃለሁ። እሱም አታውቅም። በቃ ከላ ወቅ ትረዳኛለህ ብዬ ተስፋ አደርጋለሁ። እየረዳሁህ ነው። አሁን ታሜ ያለው ነገር ነው ተረጋጋ። እኔ ከአሁን በኋላ በዚህ ልጅና በዚህ ልጅ ዙሪያ አትምጡብኝ። እስከዛሬ ታሜ ሄርሚ እንዳታ ተው በቃ የእሱ መፍትሄ በቃ ያለን አማራጭ ቅድም እንዳልከውም አጎቱን ይሰማል። ተው አሁን ያለን አማራጭ አጎቱ ጋር መሄድ ነው። በቃ አሁን ከኛ እና ቤተሰቦች ከአቅማችን በላይ እስከሆነ ድረስ ያለን አማራጭ ትልቅ ሰው ከኛ የተሻለ ሰው። ነገሩ ኬዙ እንደዚህ ከሆነ በእርግጥ አንቺም አይዞሽ፣ እውነት ተረጋጋ። አንቺ ተረጋጊ። በቃ ያለው ነገር በጣም ያስደነግጣል። ልክ ነው። እንደዚህ አልጠበቅኩም ነበር።